ሰላም ጋይስ እንዴት ናችሁ? እንኳን መጣችሁ ወደ ቻናላችን። በድጋሚ ተገናኝተናል። ዛሬ አዲስ ምግብ ልንሞክር ነው። ምንድነው እሱ? ይሄ ዘበርናጅ የሚባል ምግብ ነው። ብዙዎቻችሁ ላታውቁት ትችላላችሁ። እኔም በቅርብ ነው ያወቅሁት፣ ቲክቶክ ላይ አይቼ ነው። እስኪ ለምን አልሞክረውም ብዬ ዛሬ ላንወደውም ስለምንችል አንድ ፍሬ ነው የገዛሁት። እቺማ ማለት ነው። እስኪ ሞክረውና ቆንጆ ከሆነ እንግዲህ ከዚህ በኋላ መመለው ምግብ ይሆናል። ብዙ ሰው አያውቀውም፣ እኛም አናውቀውም ነበረ። ቤትም ማንም ያውቀው ሰው አላገኘሁም። ጠይቄ ቲክቶክ ላይ አይቼ ነው። እስኪ አሰራሩን ከዛ ላይ ነው ያየሁት። በሩዝ ነው ልሰራ ያሰብኩት። ሩዝ ትቻለ እዚህ ጋር ሩዝ እስከሚበስልልኝ ይሄንን ደግሞ እከታተፈዋለሁ። መጀመሪያ እቺና ትነሳለች። ቺማን ካነሳን በኋላ እንልጣታለን። ቆዳው ጠንካራ ነው በጣም ከበረታች በዚህ መልኩ እዚህ አድርጋችሁ ትልጡታላችሁ። መጀመሪያ ዲዛይን ለማድረግ መሰለኝ እንደዚህ የላጡት። እንደዚህ መሀል ላይ ተተውለትና ደግሞ እዚች ጋር ከዛ ደግሞ እዚች ጋር ከዛ እንደዚህ ካደረግነው በኋላ በክብ አድርገን መቁረጥ። እንደዚህ አያችሁት? ውበት አለው። እንደዚህ በክብ አድርገው ነው ሲጠብሱት ያየሁት። ግን እኔ በጣም ተለቀብኝ ክቡ። ስለዚህ እንደዚህ ልቁረጠው። ቀጠን ይባላል መሰለኝ። በጣም ተለቀ። ወደ መሀል ስገባ በጣም ብዙ ነው አንዱ ራሱ። ከዛ ይሄ ትልልቅ ስለሆነብኝ እንደዚህ አይታያችሁም መሰለኝ። ትልልቅ ስለሆነብኝ እንደዚህ አድርጌ ቆርጣለሁ። በጣም ቀላል ነው አሰራሩ። ባይዘዌ መሞከር ትችላላችሁ። ዛሬ ጾም ስለሆነ ለምን አንሞክረውም ብለን ነው እኛ። ይሄ በጣም ብዙ ነው አንዱ። ቀንሰው መሰለኝ። ይሄ በቃኛል ወይስ ሲበስል ያን ሲሆን
በጣም በዛ። ይሄ የሚበቃ ይመስለኛል። ብዙዎቻችሁ የምታውቁት አይመስለኝም። ዛሬ እንቅመሰውና ነግሮቻለሁ። አሪፍ ከሆነ ሞክሩ ትላችኋለሁ። ከዛ መጥበሻዬን ጥጄ ዘይት አረግና ይሄኛውን እንጠብሰዋለን። ካሮት እንጨምርበታለሁ። ዘይት ግን ትንሽ መጀመሪያ ካሮቱ ልጥበስ መሰለኝ ማቀውን በጣም ስለበዛብኝ እንደዚህ የሚያክል ቀንሻለሁ። ከአንዱ ላይ ብዙ ነው ብላ ሲበስል ቀንሳ አላጥም። ከዛ አሁን ይሄንን ዘበርናጁን እንጨምረዋለን ማለት ነው መጥበሻው ላይ። ስሙ ግን ይገርማልና በእንግሊዘኛ ኤግ ፕላንት ነው የሚባለው፣ በአማርኛ ዘበርናጅ ደግሞ ወልጃለ። ወይኔ ዘይቱ እንዳለ መጠጠው ለምንድን ነው? ልክ እንደ ስፖንጅ ነው ዘይቱን የመጠጠው። ዘይቱን ነው ዘይት ነበር እኮ ማለት ነው። ስፖንጅ ነው እንዴ? ዋይ አረማረ ይደም መሰል ወንድ ያመጣው ዘይቱን ወሰደው። ምንም ዘይት የለም። እንኳን ካሮቱን መጀመሪያ ተቀበሉት። ዘይቱ የት እንዳደረገው ያላቀው ዘይቱን አጥልዬ ምናምን እኮ ላውጣ ነው ያሰብኩት። እንደ ቺፕስ ጠብሼው ያንን ሁሉ ዘይት ልንበላው ነው እንዴ? መብሰልሽ ለምንድን ነው ማለት ወራርኩት ለማወቅ ዘይት ነበረው ማለት ነው። ዘይት የሚል ነበረ የለም
እንዳለ መጠቀም በስፖንጅ እንደዚህ ይቀራል። በጣም ብዙ ዘይት ነበረ እኮ እንዴት ያንን ሁሉ ዘይት እንበላዋለን? ሲበስል ደግሞ በምን የሚታወቀው አስሩ ስላላለቀ ብዙም አላውቅም። ምንም ውሃዋ ነው የሚለው ስጨርስ ደግሞ ቀምሳ ግን ብዛቱ ቀንሷል። ብዙም ቢሆን መስሎኝ ነበረ። ሁሉንም ብጨምረውም አይበዛበትም። እንደ ጎመን እንትን ይላል፣ ምስ ይላል፣ ብዛቱ ይቀንሳል። ወይ ጉድ! አዲስ ነገር ልሞክር ብዬ ግራ አጋባኝ እኮ። እሺ ዘይቱ የት ሄደ ነው ጥያቄ። መጨረሻ ላይ ሲያወጣው አላወጣውም። ለማንኛውም ስትሰሩ ብዙ ዘይት አትጨምሩበት፣ አለበለዚያ አላየውም ነው የሚላችሁ ማለት ነው እንደኔ። እና ያንን ሁሉ ዘይት ደግሞ ለመብላት አላሰብኩም ነበር። አሁን ልንበላው ነው ሳንፈልግ ማለት ነው፣ መጨረሻ ላይ ካላወጣው በስተቀር። ጨምር ካሮቱን ከዚህ በፊት አዲስ ነገር ሞክራለሁ ብዬ ብዙ ነገር ተበላሽቶብኝ ያውቃል። ለዛ ብዙም አልዳፈርም አዲስ ነገር ለመሞከር ነበረ። ይሄንን ሰሞኑን በተደጋጋሚ እያየሁት ስለነበረ ቲክቶክ ላይ እኔ ደግሞ ኮንታክት ምግብ ነው አላችሁ ለሞክረው ነው ብቻ ሲበስል እና ሳይበስል ምንም አይታወቅም። አላውቅም በቆሎ ጨምራለሁ። ቦለቄ ያለ እሱን ጨምርበታለሁ። ለሩዝ አሪፍ ናቸው። የሚገርማችሁ ነገር ወደ መጨረሻ ላይ ዘይት እየመጣ ነው። ከዛ መጨረሻ ላይ ሩዝ እየጨመርና
ቆንጆ ነው። ዘይቱን መጥቷል። እንደወሰደ አላስቀረውም። ቅቤ ላድርግ ወይስ ከኔ ነው? ቅቤ የሚል መሰለኝ። አንድ ላይ ሄዲ ደግሞ እንደሚልነት ማስኪ ቆንጆ ቆሶ ነው። ሳቀምስ ባይን ያስታውቃል። ቀመሰው እስኪ ይሄንን ነገር። ይሄ ዘበር ናጅ የሚባል ይሄ ቀመሰው እስኪ። ድንች ነው የሚመስለው። ድንች አሪፍ ነገር ነው። ምን ነው ጣፈጠ? ለየብቻ ለቅመስ ብዬ የሚደብር ነገር አይደለም። ቆንጆ ነው በጣም እንደዚህ ኩኒ ነገር ነው። አይ ቆንጆ ነው። ቀለል ያለ ነው። የስፖርተኛ ምግብ ነው። አይ አሰራሩ እንደዚህ ኮምቢኔሽኑ ፎርሙላው ይሄ ቦሎቄ ቅቤ ይላል ግን ብቻ ሆነ። ዘይት ያለው መሰለኝ። እንደውም እኮ ዘይት ነው ቅቤ ነው። አይ እንትኑ ዘይት ነው የሚለኝ። ዘይቱን መጠጥ አደረገው ይዤዋለሁ ማለት ነው። ያለ ዘይት ነው መሰለኝ የሚሰራው። አይ ዘይት ይዤዋለሁ በጣም እንደ ስፖንጅ ነው የመጠጠው። ከዚህ ግን ብሮኮሊ ይሻላል። ሚሻለኝ አንቺ ሱፍ ላይ ሲያወሩለት እንቅመሳው ብዬ እኮ ነው። ደም በስንት ፈለጋ እንዳገኘሁት ምንም የሚደብር ነገር አይደለም፣ ግን ዘይት የሚመጣ ነገር አለው። ወይም በዘይት አይተሰራም ይሆናል እንጃ። አላወቅሽውም? ያየሁት ላይ በዘይት ነው የሚሰሩት፣ ግን ሲመጣ አላየሁም። ቆንጆ ነው። ሞክሩት። ብትሞክሩት አይከፋም። ያን ያህል የሚዳብር ነገር አይደለም። እንደ ኩከምበር ነገር ነው፣ ግን ዘይት ይመጣል በጣም። አሰራሩን ማየት ነው እንግዲህ በቪዲዮ። ቆንጆ ነው፣ ግን ሞክሩት።
በእንትንም ሲበሉት አይቻለሁ፣ በዳቦ በሳንድዊች እንደዚህ ነው የሚሻለው። ፈርቼው ነበር እንደውም የሚያስጠላ ነገር ይሆናል ብዬ። ጥሩ ነው። የሚያስጠላ ነገር አይደለም፣ ድጋሚ የሚሰራ ነገር ነው። እንበላዋል ነው ይዟል፣ ዘይት ይዟል። ግን መጨረሻ ላይ እኮ አወጣው። ሌላ ላይ የለውም፣ ግን ስትበይው አፍሽ ላይ ያስታውቃል። ስትበይው ውሃም አለው የራሱ ውሃ ወይ በትንሽ ዘይት ይጠበስ ይሆናል። ቆንጆ ነው፣ ሞክሩት። ሌላም እንድንሞክርላችሁ የምትፈልጉት ነገር ካለ ንገሩን። እኛ ሞክረን እንነግራችኋለን። ሞክራችሁ የማታውቁት ነገር ካለ እንግዲህ ዛሬ ውለታ ነው ያልኩላችሁ። አሪፍ ነገር ነው፣ ሞክሩት። እና ቁርሳችንን እንብላ። ሌላ ቀን እንገናኛለን ጋይስ። ስለተከታተላችሁ እስካሁን አብራችሁን ስለነበራችሁ እናመሰግናለን። ደህና ሁኑ። ባይ